ልጁን ለማሳከም ብዙ ፈተናዎችን ያሳለፈውና ለልጁ ትልቅ መስዋዕትነት የከፈለው ወላጅ አባት ብሩክ ልጅ ምሳሌን በሰላም አሳክሞ ወደ ሀገሩ ተመልሷል። ቅድስት ልጅቷንም ስታያት በጣም ደስ ብሏት አሰሪዋና የአሰሪዋ ልጅ ምሳሌ በሰላም ይመጣሉ ብላ እሷም በጥሩ ሁኔታ እየጠበቀቻቸው በሰላም መተውላታል ከዳጣ ጋር። እሷም እንኳን ደስ ያለህ ጋሼ ብላ ለብሩክ ስትነግረው እንኳን አብሮ ደስ አለን፣ ይህ የኔ ልፋት ውጤት ሳይሆን ያንቺም ድካምና ውጤት ነው፣ አንቺንም አመሰግንሻለሁ ብሎ እሷንም እንኳን ደስ ያለሽ ብሎ ለቤት ሰራተኛዋ ለቅድስት ነግሯታል። እኔ ምን አደረኩኝና በአለን ነገር ነው የታከመችው ስትል ለብሩክ ነግረዋለች። ዳጣም እንኳን በሰላም ታክመሽ መጣሽ ምሳሌ በማለት ምሳሌን እቅፍ አድርገዋት ሁለቱም ሰማዋታ። ልጅቷ ወደ ሀገሯ ስለተመለሰችና ወደ ጤንነቷም ስለተመለሰች በደስታ እየፈነደቀች ነው። ተንኮለኞቹ ዝናና ማህሌት ብሩክን አይተውታል። ልጅቷም በሰላም ታክማ መንጣቷን አዩ ተመለከቱ። ግን በመኪና ውስጥ ስለሆኑ ልጅቷ ላይ ችግር ለማድረስ አስቧ። ወኔ ያበበ ደበሳ ልጅ የማልፈልገውን ነገር በአይኔ ፊት ለፊት አየሁት እያለ ተቆጫ። ልጅቷ መገጨት ስላለባት ያሰቡት ስለሆነ ተጠጓት። ልጅቷ ምሳሌ ደነገጠ። ሞታለች አለች ማህሌት። ደስ አላት ምሳሌ የሞተች መስሏት። ሌላኛው ደግሞ በጣም ብዙ መስዋዕትነት እየከፈለለት ጓደኛው ሞገስ ብሩክ በሰላም መመለሱን አይቷል። ግን አላዩትም። እነሱ እነ ምሳሌ እንዲሁም ሌሎቹ እነ ብሩክና ጓደኛው ብሩክ የቤት ሰራተኛዋ ቅድስትና ዳጣ ሞገስን አላዩትም። ሞገስ ግን እነሱን አይቷቸው በሰላም ወደ ቤቱ ተመልሶ ከሉላ ጋር ጥሩ ጊዜውን እያሳለፈ ይገኛል። ብሩክ ወደ ቤት እንሄድና ሰርፕራይዝ የምነግርህ ነገር አለኝ በማለት የቤት ሰራተኛዋ ዳጣ ለብሩክ ነገረችው። ያም ሉላ ዝናን ፈነከተችው በማለት እና ከሞገስ ጋር አብረው ጥሩ ጊዜያቸውን እያጣጣሙ ይገኛሉ። የት እንዳሉ የማውቀው ነገር የለም ግን ስትል ለብሩክ ነገረችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክ እና ሼር ያደርጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ምሳሌ ድራማ ክፍል 66 ተለቀቀ። የእንጀራ ልጇን የምትመርዘዋ ጨካኟ እናት ወይዘሮ ማህሌት ያሰበችው ህልሟ አልተሳካላትም። ያም ድካም ብቻ ሆኗል ትርፏ። የእንጀራ ልጇ ወደ ውጭ ሀገር ሄዳ በሰላም ታክማ መታለይ። ግን በመዳኗ ደግሞ ደስተኛ አይደለችም። ከብሩክ ጋር በመለያየቷና ከብሩክ አብራ ባለመሆኗ በውጭ ላይ እንደሆነችም በእሷ ላይ እንዳልተመቻትና ከሱ ጋር እንደሆንኩም ጥሩ እንደነበርኩኝ እንደሱ አይነት መቼም አላገኝም እያለች በነገሮቿ በባለፈው ክፍል ላይ ተቆጭታለች። ቤቱን በኔ ስም ያደርግልኛል እያለች የክፋቶች ብዙ ነገሮችን ተንኮሎችን እየሰራች ከዝና ጋር ትገኛለች። ሉላ በእጄ ትግባ እንጂ ሞገስ የት እንደሆነ ያንን ብቻ እንድረስበት እንጂ ምንም ችግር የለ ስላላት ከሱ ጎን ሆና እየሰራች ትገኛለች። ወደ ቤት በሰላም ተመልሰው እውነቱን የበዚያቺ የቤት ሰራተኛዋም በጣም ደስ ብሏት ፈጣሪዋን እያመሰገነች ምግብ አቅርባ ልጅቷ በሰላም ታክማ እንደተመለሰችና የብሩክም የድካምህ ውጤት ያው ፍሬ አፈራ በማለት ለብሩክ ነግረዋለች። በሌላ በኩል ደግሞ ዳጣን ደግሞ የሞገስን ጉዳይ እውነቱን ነገረችው። የት እንዳለ አላውቅም ግን እሷ ዝናን ፈንክተው ከሞገስ ጋር አለማቸውን እየቀጩ ይኖራሉ በማለት ለብሩክ ነገረችው። ብሩክም በዛ ደስ አለው። የጓደኛውን ጤንነትና ያለበትን ሁኔታ ግን ማየት ፈለጋ። ያም ዳጣ የምታውቀው ጉዳይ የለም ግን አብረው እንደሚኖሩ ብቻ ነው የምታውቀው። ማህሌት ተንኮለኛዋ ከእፍራታ ጋር ሆና ለእፍራታ ያለቻት ልጅቷ በሰላም ድና መጣች አየኋት ብላ ለእፍራታ ትነግራታለች።
አየሻት በትክክል ድናለች ወይ ስትልም ደግሞ ተንኮለኛዋ ኤፍራታ ነግራታለች። ያም ደግሞ ያሰበችው ሞገስን ፈልገውና አፈላልገው ሞገስን መግደል ብቻ ነው ያሰቡት እና እንደዛ ልታደርጊ ነው ወይ ብላ ትነግራታለች። ዝና ደወለ። ከዝና ጋር እያወራች ነው። ያም ሌላ ሰው እንደሚከታተልላቸውና የዛን ሰው የሚከታተልላቸውን ደግሞ ያችን ዳጣ ታውቀው እንደሆነ እንዲሁም ደግሞ ሞገስ ያለበትን ቦታ ለመጠቆምና ሞገስን ለመያዝ ነበረ። እሷ ግን ዳር ብላ በሌላም በኩል ዝና በንብረቱን በራሷ ያደርግልኛል ብላ ያሰበችውን ሰው ደግሞ እሷ ማጥመድና ለግሏ ለማድረግ አስባለ። ያ ነገር ደግሞ በኤፍራታ በኩል እንዴት ሊሆን ይችላል ስትል አቆላምጣ ስሙን ስትጠራው አትዋጠላትም። እሱ ጥሩና መልካም ሰው ነው፣ ቤቱም ደግሞ በስሜ ሊያደርግልኝ ነው እያለች ወደሱ ጠጋ እንደምትልም ነግራታል። ያሳካልሽ የሚለውን ቃል ከአንደበቷ አውጥታ ነግራታለች። ዳጣ ለሞገስ ደወለችለት። ብሩክ በሰላም እንደመጣና ልጅቷም እንደዳነችለት ለሞገስ ነገረችው። እሱም ቦሌ እነሱ ሲመለሱና በሰላም ሲገቡ እንዳያቸው ለዳጣ ነገራት እና እያየህን ዝም አልከን በማለት ደግሞ ዳጣ መልሳለታለች። እሱም ከቤት እንደማይወጣና ያችን ሉላን ጥሏትም እንደማይሄድ ነግሯታል። አትመጣም ወይም በማለትም እንደገና አንተም ፍለጋ መንጣቱም አይቀርም ብሩክ ብላ ለሞገስ ነግሯል። ወደሱ ቦታ መሄድ ፈልጎ ጓደኛው ለሱ ብሎ ስንት መስዋዕትነት የከፈለለትን ልጁ ስለዳነችም በዛም ደስ ብሎታል ሞገስ። እሱን ለመጠየቅ ደግሞ ብሩክ መሄድ ፈልጓል። ሞገስና ዳጣ ተደዋውለዋል። ብሩክ አጠገቧ ነው እያለው ያም ተከትሏት ሞገስ ወደ ቤት መሄድ ከፈለገች ከሷ ጋር ለመገናኘት አስበዋል። ያንን ቦታ ደግሞ እሷ በጣም ፈራች። ያረፉበትን እሷ ስለ ቤተሰቦቿም እንዳገኘቻቸው እና ፍለጋ ከሞገስ ጋርም እንዳአሰቡ ለዛ ለብሩክ ነገረችው። ብሩክ በሱ እንድትጠራ ነው የፈለገው። እሷም ከእንግዲህ ወዳ ልጅ ድናለች፣ እኔም ዳጣ ብሩክ ተብዬ እጠራለሁ፣ ግን ያልነገርኩ አንድ ነገር አለ፣ ቤተሰቦችን እየፈለኩ ነው፣ እሱም በቅርብ ይለያል ብላ ለብሩክ ነገረችው። እንዴት ቤተሰቦችሽን ፍለጋ ወጣሽ? ቤተሰቦችሽ አሉሽ ወይ በማለት ለዳጣ ሲነግራት እና ከሰማይ ነው ወይ እኔ ዱብ ያልኩት ስትል ለብሩክ መልሳለታል። እኔን እየጣለኝ አባቴ እንደሆነ አውቃለሁ፣ ስለዚህ ቤተሰቦችን እየፈለኩኝ ነው፣ በቅርብ ይለያል በማለት ለብሩክ ነግረዋል። ሞገስም ለሉላ እኔ ልወጣ ነው ብሎ ሲነግራት እባክህ ደግሞ ያገኛል፣ ዳጣን እየፈለጋት እንደሆነ ነግረኛል አይደለ? ባትወጣ ጥሩ ነው እያለች እንዲለያት ያልፈለገችው ሉላ ለሞገስ ነግሯል። በአንድ በኩል ጎበዝ ጀግና ትኛለሽ፣ በአንድ በኩል ደግሞ እንዳልሄድ ትፈልጊያለሽ እያለ ለዛች ለሉላ ነግሯታ በመሄዱና ዳጣን እንዳገኛት ወሰነ። ወይዘሮ ማህሌት ደግሞ ከዛ ከሚፈልገው ሰው ጋር ስልክ እየተደዋወለች የት እንደደረሱ እንቅስቃሴያቸውን እንዲከታተልላት እፈልጋለሁ። ያንንም ደግሞ የምታየውንና ያ የሚፈልግላት ሰውዬ የሚያሰማትን ደግሞ ለበላይዋ ለዝና ትናገራለች። እኔኮ አጠገባቸው አይደለሁም እያለች ለዝና ትመልስለታለች። ሁለቱም ስልክ ተደዋውለው አጠገቧ ብሩክ ስለነበረ ከብሩክ ጋር ወደ ሞገስ እየሄዱ ዝና አስፈሪው የአበበ ደበሳ ልጅ ወይዘሮ ማህሌትን ለማግኘት የወሰነው ሁለቱ ተገናኙ እና እዚሁ አካባቢ ናቸው ብሏል ስትል ለዝና ነገረችው። ዝናም ከኒ በላይ ወንድ የለም በማለት ጭንቅላቱን ያነቃነቀ እጁን ሰብሰብ ጫማውን ጠበቅ አድርጎ አሰረ ሞገስን ለመፋለም። ሞገስ በርቀት አየሁ ከሉላ ጋር በመሆን እሷም ዝናዬ እያለ ስታቆላምጠው በዚህ ሰዓት ስለኔ ደህንነት ነው ወይ የሚያስጨንቅሽ? እኔ የምፈልገው ሞገስን በአይኔ ብሌን ማየት ብቻ ነው፣ ሌላ ነገር አልፈልግም። ሉላ የማንምና የማንም መሆን
ሆና ማየት አልፈልግም የኔ ብቻ ናት በማለት ወደ ሞገስ ለመሄድ ያሰበው ያበበ ደበሳሌ ከርቀት ሞገስን አየው። ሞገስም ደነገጠ። ሞገስ ወደ ኋላ ያፈገፈገ እነሱን እያያቸው ፈለፊት ወደ እነሱ ጠጋ አለ። በመጨረሻ የብሩክን ሽጉጥ ይዟል። የብሩክን ሽጉጥ መሰጠቱ ለሞገስ ብሩክ ደስ ብሎታል። ምክንያቱም ከእንግዲህ በኋላ ጓደኛዬ ምንም ነገር አይመጣበትም፣ ምንም ችግር አይደርስበትም በማለት ከሞገስ ጎን ለመሆን ያሰበው የክፉ ቀን ጓደኛው ሞገስን ለመጠየቅ ወደ ሞገስ ጋር ሄዷል። ሁለቱ አልተያዩም። ዳጣና ሞገስ ተቀጣጥረው ብሩክን ይዘው እየሄደች ነው። ከብሩክ ጋር አልተገናኙም። የአበበ ደበሳሌ ብቻ ዝና ወደ ሞገስ ጋር ሄዷል። ሞገስም እንግዲህ ሊተኩስ ሽጉጡን እያወጣ የዛሬው ክፍል 66 እያበቃል ማለት ነው። በቀጣዩ ክፍል ምን ይፈጠር ይሆን? አጨብጫቢዋ ወይዘሮ ማህሌት ላይና የአበበ ደበሳሌ የወንዶች በላይ ነኝ ያለው ዝና ያው እንግዲህ ተተኩሶበትና ይሆናል። ዝና እንግዲህ አልሸነፍም ያለው ይሸነፍና ሞገስ ድል ያደርጋል። የብሩክና የሞገስ ጓደኝነት ከ10 አመት በፊት ስንት መስዋዕትነት ወይንም ስንት ጊዜ ያሳለፉት ጓደኛው